ከመጀመሪያው ከሐሳቡ ስነሳ ከሆነው ድርጊት ስነሳ አሁን ለምሳሌ ለኤርሚ በጣም ቅርብ ነኝ በጣም ነው የምወደው እጅግ በጣም ብዙ እናወራለን ብዙ ነገር ላይ እንመካከራለን ግን አሁን የዋድን ፎቶ በዛ ሰዓት አውቶ መለጠፍ በሚለው ንግግር በጣም ነው ማልስማማው ማለት ነው ትክክል አይደለም አሁን ይሄን ኤርሚ ስለምጠላው ነው አይደለም በጣም ነው የምወደው ምክንያቱም እኛ እዚህ አገልግሎት ላይ ሰዎችን ወደ ወንጌል መጥራት ሰዎች እንዲድኑ ስለምንፈልግ ያን ልናረግ ስለተጠራ ነው ግን ሰዎች ኤርሚም ቢሆን እኔም ማንንም ሰው ፍጹም አይደለም እዚህ ምድር ላይ ፍጹም የሆነው ኢየሱስ ክርስቶስ ነው ነውር አልባው ኢየሱስ ክርስቶስ ብቻ ስለሆነ ማንንም ይስታል ይሄ ነገር ትክክል አይደለም ግን ከዛ በላይ ግን አሁን ደግሞ እየተደረገ ያለው ነገር ሞር ትክክል እንዳልሆነ ነው እየተሰማኝ ያለው ትክክል ያልሆነውን ነገር በደንብ እንድትሰሙ ይፈልጋለሁ የመጀመሪያው ነገር እዚህ ገስት ላይ ኦርቶዶክሳውያን ገብተው እኛ ትክክል ናችሁ እንዲሉ ሐሳብ ከነሱ መቀበል ትክክል ነው ብዬ አላምንም የመጀመሪያው ነገር እሱ ነው ምክንያቱም መቼም እዚህ ገስት ላይ ያላችሁ ሰዎች ኦርቶዶክሶች ድነዋል ብላችሁ እንደማታምኑ ነው ማምነው ነው ለምሳሌ በጨለማ ያለ ሰው አሁን ኦርቶዶክሶች እኛን ድነዋል ብለው አያምኑም አይደልኛ በጨለማ ናቸው ብሎ ነው የሚያምኑት አይደልኛል ሰው ከኛ ምስክርነት መጠበቅ የለባቸውም ኦርቶዶክሳውያን ድነዋል ብዬ አላምንም በሞት መካከል ናቸው ያሉት በሞት መካከል ያለ ሰው መጥቶ ለኔ አብሩክ ልክ ነህ ቢለኝም ተሳስተሃል ቢለኝም ምስክርነት አይሆንም ይሄ የመጀመሪያው ስህተት ነው እኛ ክርስቲያኖች ነን ሰው ክርስቲያን ከሆነ ከጨለማ እንዴት ምክርና ሐሳብ ድጋፍ ይቀበላል ይሄ የመጀመሪያው ስህተት ነው ብዬ አምናለሁ ከየትኛውም በጨለማ ካለ ከሙስሊምም ጭምር ኦፓል ከምትባልም ሴትዮ ማለት ነው ብሩክ ትክክል ነህ እንድትለኝ አልፈልግም ምክንያቱም እሷ ራሱ ትክክል እንድትሆን ወንጌል ስለሚያስፈልጋት ማለት ነው በቃ ትክክል አይደለ እሷ ራሱ ያለችበት ቦታ በሞት መንደር ነው ወንጌል ያስፈልጋታል ዘን ሌሎቹ ኦርቶዶክሳውያን ጭምር ከኦርቶዶክሳዊ ወንድም መጥቶ ብሩክ ልክ ነህ እንዲለኝ አልፈልግም ወንጌል ነው የምነግረው ሲመጣ ማለት ነው ለምን ህይወት የለም በዛ ስፍራ ህይወት የሌለው ሰው ደግሞ የተቀበለው መንፈስ የዚህ ዓለም ከሆነ እንዴት ነው እሱ ምስክርነት እነ ጳውሎስ ለኛ ትምህርት ናቸው አይደለ ጳውሎስን እኮ ለማወደስ ሲሞክሩ ምንድነው ያደረጉት እነ ጳውሎስ ነው ይላል አያችሁ ይሄ የመጀመሪያው ነገር ነው ከየትኛውም በዓለም ካለ ሰው እኛ ምስክር ልንቀበል አይገባም ሁለተኛው ነገር ኦርቶዶክሳውያን እኮ ብዙ ነገር ሲያደርጉብን ነበር የሚል በጣም በተደጋጋሚ እየሰማሁ ነው ያለው ለምሳሌ ፎቶ እናወጣለን እንገላችኋለን እንደዚህ እናደርጋችኋለን ሲሉ ነበር ታዲያ ምን እንጠብቅ ታዲያ ከነሱ ምንድነው ታዲያ ወንጌሉ ይነገረን ትጠላላችሁ ስለስሜ አይደል የሚለው ቃሉ እኔ እንደውም ኦርቶዶክስ በዓለም ያለ ሰው በጣም ወደሃለው ብሎ ሲጋብዘኝ ነው እኔ ጥያቄ ማንሳት ያለብኝ በራሴ ላይ እገልሃለሁ ካለኝማ ወንጌል እየሰራው እኮ ነው ያለሁት ለምን እንቃወማለን ትክክል ነው እያደረግን ያለ ነው ማለት እኮ ነው እገልሃለሁ ካለኝ የሚያስፈራራኝ ከሆነ እንደዚህ ያረጋለሁ ሙስሊሙ መጥቶ እገልሃለሁ ካለኝ እኮ ወንጌል እየሰራው ነው ማለት ነው እየተናገርኩት ያለሁት ነገር ለተቀበለው መንፈስ የሚያደማ ነው ማለት እኮ ኦርቶዶክሳውያን እንደዚህ ያሉን ፎቶአችንን እንደዚህ እናወጣለን አሉ እንገላችኋለን አሉ ብለን እኛ ሊከፋና አይገባም እንዴ ወንጌሉ ይነገርን ታዲያ ምንድነው ወንጌሉ ይነገር ልንሞት እኮ ነው የተቀበልነው ይሄን አደራ እኔ ነገ ሞት ቢመጣ እዚህ አዲስ አበባ ነው ምኖረው ይሄው ማንንም በሚያውቀው አካባቢ ነው ምኖረው ሞት ቢመጣ እኔ ፊት ለፊት ነው የምቆመው የተቀበልኩት ይሄን ስለሆነ እባክህ ምናምን ብያ እንትን አይደለም ለሞት ራሴን አሳል ለምን ሞተናል እኮ ኦሬዲ ሞተናል በቃ አለቀ ምን ጓጓለት ነገር የለም እኮ ሲሰድቡን ማን መልሰው ለምንድነው ለዚህ ዓለም ስለሞትን እኮ ነው አለቀ በቃ በመቃብር ስፍራ ይሄዳችሁ የሞተን ሰውዬ እየጠራችሁ ብትሰድቡት ተነስቶ ይመልሳል እንዴ የእግዚአብሔር ቃል እንደዛ ነው እኮ የሚለው ሞታችኋል እኮ ለዚህ ዓለም እናንተ የዚህ ዓለም ሰው አይደላችሁ የዚህ ዓለም ሰው ሲሰድብ የሞተ ሰው እንዴት መልስ ይመልሳል አይመልስም በጭራሽ አይመልስም እነሱ ቢያሞግሱን ነው ለኛ እኔ እንደውም ፓስተሮቻቸው መቃወመው ከዓለም ካለ ሰው ምስጋና ሲመጣለት ነው ያ ሰው በቃ መንገድ ስተዋል ማለት ነው አያችሁና ኦርቶዶክሳውያን እንደዚህ ያሉን ሙስሊሞች እንደዚህ ያሉን እንገላችኋለን አሉን ብለን እኛ እነሱን ልንወቅስ አይገባም ይልቁስ ቆንጆ ሐሳብ አንስታችኋል በእኛ መካከል ያለው ነገር ግን እውነት ሊጠይንበት ይገባል ትክክል ነው እንደዚህ አይነት አጋጣሚ በተገኘ ቁጥር የቆየ ቂም ጥላቻ ያለባቸው ሰዎች እየተነሱ ሆም ብለው ማለት ነው ሆም በጣም አጸያፊ በሆነ ንግግር አገልግሎትን ለማስቆም የሚታገሉ ሰዎች አሉ በደንብ አሉ ሲያገለግሉ ማናያቸው ሰዎች አንድም ቀን ወንጌልን ሲመሰክሩ ማናያቸው ሰዎች ኮሽ ባለ ቁጥር ግን አሁን እየተናገርኩ ያሉት በዓለም ስላሉ ሰዎች ስለ ኦርቶዶክሳውያን አይደለም በእኛ መካከል ስላሉ ሰዎች ኮሽ ባለ ቁጥር እየተነሱ
አገልግሎትን ለማስቆም የሚሰሩ ሰዎች አሉ። በጣም በትክክል ነው። ይሄ በጣም ትክክል ነው። አንድ ቀን መጥተው ምንናግዝ የማይሉ ሰዎች ማለት ነው። ለዚህ አገልግሎት በምን በኩል እንቁም የማይሉ ሰዎች አሉ። ሁሌ እንከን የሚፈልጉ ትላንትና ተናግሬያለሁ። በጣም ቀላሉ ስራ እዚህ ዓለም ላይ ተቺ መሆን፣ በቃ ተቺ መሆን። ማንበብ አይፈልግም፣ ማስተዋል አይፈልግም፣ መመራመር አይፈልግም፣ ጸሎት አይፈልግም። ቁጭ ብለህ ብቻ አንደበት ላይ ያለን የሰጥ ቃል ብቻ ነው የምትፈልገው። ከዛስ ቤትህን ከፍተህ ማላዘን ነው በቃ። በጣም የደካማ ሰው ስራ እዚህ ዓለም ላይ ተቺ መሆን አሉ። እንደዚህ አይነት ሰዎች አንድ ቀን ወንጌል የማይሰብኩ ሰዎች፣ እንከን ብቻ ሲፈልጉ የሚኖሩ ሰዎች አሉ። በቃ እዚህ ቲክቶክ ላይ ያሉ፣ እዚህ ዓለም ላይ ያሉ እነዚህ ሰዎች በቃ ትክክል አይደሉም። ጆሮ አለመስጠት በቃ እኔ እንደ ወንድም መጥቶ ብሩክ እኮ ይሄ ልክ አይደለም አላለኝም። አንድ ሰው አይደል ኤድሚ እኮ እዚህ ጋር ትክክል አይደለም አላለኝም። ሁሌ ግን የሚሰሩ ሰዎችን በነገራችን ላይ እነሱ ማይተቹት ለምን እንደሆነ ታውቃላችሁ? ስለማይሰሩ ነው። ማይሰራ ሰው አይተችም። የሚሰራ ሰው ነው የሚሳሳተው። የሚሳሳት ሰው ደግሞ ያው እዚህ ጋር ተሳስታል ይባላል። እየሰራ ስለሆነ ነው። በነገራችን ላይ የኤርሚስን በተደጋጋሚ ቲክቶክ ላይ እየተነሳ ያለው ስለሰራ ነው። የሚሰራ ሰው ደግሞ ምን ይሆናል? ይሳሳታል። ኦፍ ኮርስ ይሳሳታል። ሰዎች ስለሆነ ይሳሳታል። የማይሰራ ሰው ሳትተቸውም በቃ ሁሌ ሲተች ስለሆነ የሚኖረው ማለት ነው። በቀናነት ደግሞ ይሄ ነገር ትክክል አይደለም የሚሉ ደግሞ ወንድሞች አሉ። በውስጥ ሚዶም ያወሩ ይሄ ልክ አይደለም፣ ይሄ ነገር ይስተካከል እያሉ ደግሞ ከጎን ቆሞ በአገልግሎትም ጭምር ማለት ነው የሚተጉ ሰዎች አሉ። እነሱን ደግሞ እግዚአብሔር ያክብራቸው። በቃ ከአገልግሎት ጎን ሰው እዚህ ቲክቶክ ላይ ያለውን አገልግሎት ለመደገፍ የሚተጉ ሰዎች አሉ። በየቤቱ እየገቡ ለማስታረቅ የሚሞክሩ ሰዎች፣ መንገዱን ለማቅናት የሚሞክሩ ሰዎች። እናንተን ደግሞ እግዚአብሔር ይባርካችሁ። እኛም ደግሞ በጣም ብዙ ክርስቶቻችን እየታረምን፣ ምክንያቱም የምናስነቅፈው የክርስቶስ ነው እንዴ ነው የእግዚአብሔርን መንግስት ስራ ነው ወደኋላ መንጎትተው። ዛሬ ለምሳሌ ይሄ ርዕስ አይሆንም ነበር ይሄ ነገር ባይፈጠር። ቤትሽን ከፍተሽ ኢየሱስ ብቻውን ያድናል ብለሽ ነበር የምትናገሪው። የምሬን ነው የምልሽ። ኢየሱስ ብቻውን ያድናል ብለሽ ነበር የምትናገሪው። አንዳንድ የምንሳሳታቸው ስህተቶች ለዚህ ስራ እንቅፋት ይሆናል፣ ወደኋላ ይጎትታል። እነዚህን ነገሮች እያረምን ያሉትን ችግሮች በውስጥ እየተነጋገርን እያልኩ ያለሁት በቀና መንፈስ ከዚህ አገልግሎት ጎን የሚቆሙትን ወንድሞች ነው። እነዛ የሚተቹትን 24 ሰዓት እኔ እኮ 1 ዓመት ሙሉ በመተቸት ብቻ የሚታወቁ ሰዎች አሉ እዚህ ሚዲያ ላይ። እነሱን አይደለም እያልኩ ያለሁት። ከነሱ ተላልፎ ተሰጥቷል። ልባቸው ደንድኗል። እነሱን አይደለም። በቀናነት ግን ለማቅናት የሚሞክሩ ደግሞ ወንጌል የሚሰሩ ወንድሞች አሉ። ወንጌል ይሰራሉ። ትክክል ያለው ነገር ደግሞ ሲኖር የሚናገሩ ሰዎች አሉ። እነሱን ከነሱ ጋር በመነጋገር ቀርቦ በመነጋገር ችግሮችን እየፈታን ደግሞ ለነዛ ሰዎች ደግሞ በዓለም ያሉ ሰዎች ኦርቶዶክሳውያንም ይሁኑ። በነገራችን ላይ ኦርቶዶክሳውያን ራሱ እንዴት ለሙስሊም አሳልፎ ይሰጣል ብለው ያምናሉ እንጂ ጴንጤው ከሙስሊም ተለይቶ ይለያል ብለው አያምኑም። በግልጽ ስነግራችሁ ማለት ነው። አንድ ኦርቶዶክሳዊ ባስገባ እዚህ ድናችኋል ወይ ብትሏል፣ ጴንጤ ድኗል ወይ ብላችሁ ብትጠይቁት ኢዮብንም ይሁን ዮሐድን ኧረ እናንተ በጨለማ ናችሁ ነው የሚሉት። በጨለማ ከሆነን ከሙስሊም አንለይም ማለት ነው። እንደዚህ አይነት ነገር ይጠቀማሉ። ግን ተጠቀሙ ብለን እንደዚህ አይነት ነገር አነሱ፣ ፖለቲካ ሰሩብን። ሚስተር ኤክስን 100,000 ፎሎወር ለምን 1 ሚሊዮን ፎሎወር አይገባም? ምን አገባንኛ? የኛ አገልግሎት አይደለም እሱ። በዚህ አጋጣሚ የሆነን ሰው 100,000 ለማስገባት ሰሩ። መብታቸው እኮ የተገኘው ነጣ። እኛ እሱ አይደለም ትኩረታችን ሊሆን የሚገባው። ትኩረታችን ወንጌል ነው። 100,000 የሚግባ 1 ሚሊዮን የሚግባ ህይወት የለውም ይሄ ሰውዬ። ወደ ህይወት ነው የምንጠራው ማለት ነው። የኛ ዓላማ በሞት መካከል ያሉትን ሰዎች ወደ ህይወት መጥራት ነውና በዚህ መልኩ ብታዩት እህቶቼ እዚህ ውስጥ ያላችሁ እኔ እንደዛ ብዬ አምናለሁና ትኩረታችንን አንዳንድ ነገሮች እንዳይወስዱብን ስለምፈራ፣ በእውነት ነው የምላችሁ ስለምፈራ አንዳንድ ነገሮች ትኩረታችን ወስደው መስራት ያለብን ነገር እንዳንሰራ ወደ ኋላ ይጎትታልና ይሄን ነው ምለው። እኔ አሁን ለምሳሌ በዛን ቀበት በሆነ ነገር ይቅርታ ጠይቃለሁ። ምንም ጥቅም የለውም። አንድ ሰው ራሱን ሳያሳይ ወንጌል መስራት ይችላል። በቃ መብቱ ነው። የሚያምነውን ነገር መናገር ይችላል። በእኛ መካከልም እንደዚህ አይነት ወንድሞች አሉ። ስለሆነው ነገር እኔ አሁን ይቅርታ ጠይቃለሁ። በወንድሜ በኤርሚ ስም ማለት ነው። በጣም ይቅርታ ጠይቃለሁ። ዮሐድን ማለት ነው። እንደዛም የሚያረግ ልብ የለውም ኤርሚሻ። እንደዛ የሚያረግ ልብ በጭራሽ የለውም። በጣም የዋህ ወንድም ነው ኤርሚ። በትንሽ ነገር የሚያዝን አብሮ የሚያለቅስ ወንድም ነው። እኔ በይህም በድፍረት ነው በደንብ ስለማውቀው ነው የምነግራችሁ። ግን አንዳንዴ ደግሞ ሰዎች በእንደዚህ አይነት ነገሮች ተሳስተን እንገኛለን።
የሆነ ይቅርታ ጠይቃለሁ ስለ ኤርሚ ስለሆነ ማለት ነው በቃ እና እናንተም ደግሞ ትኩረታችሁን ባትለቁ በያምናለሁ እሺ ለሌሎቹ እድል እንዳንሰጥ ማለት ነው በዓለም ያሉ ሰዎች ኢየሱስ እንዳይነገር ይፈልጋሉ ይሄን ግርግር ይጠቀሙበታል እኛም ደግሞ እንደዛው እንዳንሆን በማስተዋል እንድታደርጉት ነው ስለሰማችሁኝ ተባረኩ ወዳችኋለሁ እሺ ብሩኬ ሰምተን አንድ ቆይ መርሲ አንድ ነገር ልበልና ኦኬ እና እሰጥሻለሁ ታወሪያለሽ ብሩኬ ባልከው ነገር ሁሉ ምንም ጥያቄ የለውም በጣም ነው መስማማው በጣም ብዙ ነገር ያልከው ነገር በጣም ነው ገዛኝ ግን አንድ ነገር ምንድነው ከነሱ ምስክርነት እንዴት እንቀበላለን ላልከው ቀደም በጣም ደጋግሜ ተናገር ያለው ምንድነው የተናገርኩት መዝሙራቸውን ስንሰማ ብሩኬ የኦርቶዶክሶችን መዝሙር ስንሰማ ስለዳኑ አይደለም ምንሰማው አይደል የመዝሙሩ መልእክት ስለሚገዛን ነው ምንሰማው እኔ ሰማለሁ አንተም ደግሞ ብሩኬ ስትሰማ አቃለሁ እንደውም ቪዲዮ ሰርተህ ስታደርግ ሁሉ አቃለሁ እና ያን ግን የምታደርገው ለምንድነው የመዝሙሩ ሐሳብ ስለሳበ የመዝሙሩ መልእክት በቃ ስለነካህ ነው ሁላችንም እንደዛ ነው እንዳልዳኑ ግን በጣም ነው የምናቀው እንዳልዳኑ በደንብ ነው የምናቀው እና ይሄንን ይሄን ሰውዬ መጥቶ ገብቶ ሲናገር ነግሬያቸዋለሁ በጣም ከኔ መከራከረው ሰው ነው እንደውም መናገር አያስፈልግም አሁን እንጂ በቃ አያስፈልግም ግን ሐሳቡ ግን ደስቶኛል ሐሳቡ የገዛኝ ምንድነው ትክክለኛ ነገር ስለተናገረ ማለት ነው ትክክል የተናገረው ነገር አንድ ደስ ያለኝ ምንድነው በቃ ወንድሜ ይሄንን ነገር አያደርገውም እንደማያደርገው አቃለው አለ ተደርጎ ቢወራ ኖሮ ይሻል ነበር ሲል ይገዛኛል ለምን እኔም የገባውበት ይሄን ሐሳብ ስለሆነ ማለት ነው አንዱ ይሄ ነው ሁለተኛው ደግሞ ኦርቶዶክሶች ሊገሉ ምናምን ኦፍ ኮርስ እንዴ ወንጌላዊማ ሁሌ ይሄን ጠብቀን እኮ ነው ክርስቶስን የምንከተለው ይሄንን በቃ ተቀበለነው ነው አምነንበት ነው እርግጠኞች ሆነን እኮ ነው ጌታን የምንከተለው እኔ አሁን ይሄንን ያልኩት እኔ ፐርሰናሊ ለራሴ ልናገር ሌላው የሚናገር እኔ ፐርሰናሊ ይሄን የተናገርኩበት ወይ ደግሞ ሐሳባቸውን አምጥቼ የለጠፉበትን ያን ሁሉ ያመጣሁት ለምንድነው ላስታውሳቸው ነው ለምን ግርግር ፈጠራችሁ እናንተ ይሄን ሁሉ ነገር እኮ ስታደርጉ እኛ ምንም አላደረግናችሁም እኛ ምንም አላልንም እኛ ብዙ አልተናገርንም ቪዲዮ እየሰራን እየወጣን የሆነ ነገር ተደረጉ አላልናችሁም እነሱ ብዙ ነገር ይገደሉ ምናምን ሲሉን እኛ ይገደሉ አንልም ብዙ ነገር ሲያረጉን እንኳን ይገደሉ ቀርቶ የሆነ ነገር እንኳን በጣም ፈርተን ነው የምንናገረው እንዴ ከሆነማ ይሄ ሰው ነው በህግ መጠየቅ ያለበት ብለን እጅን እንኳን ለመናገር በጣም ቀፎን ነው የምናወራው እንዲ ከፈለጋችሁማ እንደውም ይሄ ሰውዬ ነው በህግ መቅረብ የነበረበት እንደዚህ እኮ ብሏል ብለን እንላለንና ምን ልልህ ነው የትኛውንም ነገር ስንናገር ሐሳብ ይገዛል ሰው ከፖለቲካም ሐሳብ ይገዛል ፖለቲከኞች ከተናገሩ ነገር ሐሳቡን ወስዶ ሐሳቡን አምጥቶ ሐሳቡን መማሪያ ሊያደርገው ይችላል ነገር ግን ያ ሐሳብ ስለተስማማኝ ያ ሰውዬ ድኗል ይያልኩ ነው አማኝ ነው ይያልኩ ነው ይሆን አይደለም በፍጹም አይደለም ከሱ በጣም ሩቅ ነን አልዳኑ እንደውም የኛዎቹ ሰሞኑን አዳዲስ የመጣሉ ዲያቆኖች ፓስተር ነን ብለው የመጡ ግን ዲያቆኖች የሆኑ ሰዎች እንደውም ምናሉ እንደ መጽሐፉ ነው የሚዳኛቸው እኛ እንዳኛቸው ብለው ፖለቲካ ሲሰሩ ሰምቻለሁ እኔ ሊያ ግን እንደሱ ፖለቲካ አልሰራ እንዳልዳኑ ነው ማቀው በቃ ሰው በክርስቶስ ኢየሱስ ብቻ አምኖ ካልዳነ ያ ሰው እንዳልዳነ ነው ማቀውና ብሩኬ ይሄንን ነገር ለማጥራት ፈልጌ ነው ያ ፐርፐዚ ቤቱን የከፈትኩበት አላማዬ ዋናው አላማዬ በእኛ ቤት ያሉ ፖለቲከኞች በእኛ ቤት ያሉ በጣም ብዙዎች የገደሉ የብዙ ሰዎች ጸጋ ደግሞ ለማግደል የታገሉ ሰዎች ግን ያልተሳካላቸው ሰዎች ይሄን አጋጣሚ ተጠቅመው ብዙ ፖለቲካ ስለሰሩ ዋናው አላማዬ እነሱ መተው እንዲያወሩ ነው እንደውም ብለን የከፈትነው እነሱ መተው እንዲናገሩ ነው እነሱ መተው እንዲሞግቱ ነው ከዛስ በኋላ ኦርቶዶክሶችም ደግሞ መተው አው ትክክል አይደለም ብለው እንዲሉን ስለምንፈልግ ነው ለምን እነሱ ትክክል አይደለም ሲሉ ከናንተ በላኛ ትክክል አይደለም ብለን እንቆማለን ነገር ግን እናንተ እዚህ ጋር ትክክል አይደለም ብላችኋል ወይ ብለን ደግሞ ሜንሽን እናደርጋለንና አላማው ይሄ ሁሉ አላማው እኛ ራሳችንን ከሆነ ከመጎዳት ለመከላከል ወይ ደግሞ ከስድብ ለመከላከል የሆነ ነገር ሳይሆን ግን ትክክሉ እውነቱ ይሄ ነው ስለሆነ ነው ብሩኬ ተባረክ መርሲዬ ታውራና ከዛ ሐሳብ ካለ ታውራለህ ቴንክ ዩ መነኗ ሲመችሽ አሳውቂን ያ ብሩክ የተናገረው ነገር ስማማለሁኝ በጣም ስማማለሁኝ ሜቢ ሁለት ነጥቦች ነው ያነሳው ከኦርቶዶክሳውያን ሳይድ እና ከኛ ሳይድ ያለውን 100% ገዛዋለሁ የኔም ሐሳብ እሱ ነው አልጨምርበትም አልቀንስበትም ከኦርቶዶክሳውያን ሳይድ ያለውን ግን አሁን ላይ እንደተናገረችው ለምን ተነካን አይደለም
እንዲያርጋችሁ እኛ መቼ ምን አለን? እኛ አሳዳጆች አይደለንም። ለተደረገብን ነገር እምንመልስ አይደለንም። ስለስሙ የምንጠላ ነው። እምንከፍለው እስከ ሞት ነው። ኦኬ። ስለዚህ በዚህ ዘመናት መካከል በዚህ እንደዚህ ያርጋችሁ ነበር እንዲያስታውሱት። ነገር ግን ከኛ የመጣ ሪስፖንድ እንደሌለ እንዲያውቁት ማለት ነው። ለምሳሌ የመሪጌታ ክብር ለኢየሱስን ፎቶግራፍ ያወጣው ቢኒያም ሽታዬ ነው። የሱ ሲወጣ እንኳን ለምን ወጣ ይከሰስልን ቢኒያም ሽታዬ አላለም። ወይም ደግሞ ልክ አሁን የኛዎቹ በዚህ ሳይድ ያሉት አሁን ይሄንን ነገር ለማራገብ እየሰሩ ያሉት ፖለቲከኞች የኛዎቹ ፖለቲከኞች ቤት ከፍተው የኛው ወንድሞች ይቅርታ ጠይቁ እንዳሉት እናንተ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ቢኒያም ሽታዬን ይቅርታ አስጠይቁልን አላልንም። ይሄ ምንድነው? በዚህኛው ሳይድ ያለውን ነገር ለትውስታ ነው። ዛሬ አንድ ነገር አገኙዋትና አራገቧት። እቺን እንዲያቋት ነው። አንድ ከን አግኝተው እንደማያውቁ እንዲያውቁ ነው። ለምን? የኛ ወንጌል ራስን አሳልፎ እስከ መስጠት እንደሆነ ድረስ እንዲያዩ። ቸርቾቻችንን እላያችን ላይ ሲያፈርሱ ለነሱ እንጸልያለን እንጂ መልሰን ድንጋይ አንስተን አናቅ። በዘመናት መካከል ያለፍንበትን ነገር ማወቅ። እዛ ጋር የተደረገው ነገር በስሜታዊነት የተደረገ ስህተት ነው። በቃ ስህተት ነው። ምንም ኮምፕሮማይዝ አናደርግም። ስህተት ነው። ነገር ግን አያደርጉትም። እንደማያደርጉት ደግሞ እናውቃለን። ለምን? የወንድሞቻችንን ልብ እናውቀዋለን። ልክ አይደለም የተደረገው ነገር ትክክል አይደለም። ልናስታውሳቸው ነው እንጂ ለምን ተሰደብን፣ ለምን ተነካን፣ ለምን በእኛ ላይ እንዲሆነ አንልም። ለምን? ገናም ልንሆን እንችላለን። ይሄኛው ይያዝልን። ከዛ በተረፈ በእኛ ሳይድ በኩል ያሉትን ግን ሙሉ ለሙሉ እቀበላለሁ። ሲጀመር ቤት ተከፍቶ ነፍስን ታርጌት የማያደርግ አገልግሎት እኔ አገልግሎት ነው ብዬ አላ የሰዎችን ነፍስ ለማዳን በጨለማ ያሉትን ለማስመለጥ የሚደረግ አገልግሎት ካልሆነ በስተቀር አገልግሎት ነው ብዬ። ስለዚህ እነዚህ አዛኝ መስለው ቤት እየከፈቱ ወንድሞችን ለማስመታት ትክክል የማይሰራ ሰው አይሳሳትም፣ የሚሰራ ሰው ይሳሳታል። በጣም አጨብጨብ የምቀበለው ሐሳብ። ስለዚህ ትንሽ ነገር በተፈጠረ ቁጥር ለካ እስኪያዳልጥ ነበር የሚጠበቀው። ለካ ትንሽ ሸርተ ለካ ያፍ ወለምታ ነበር የሚጠበቀው። ይሄንን ታዝበናል። ለነሱ ነው እንደውም በጣም ቤቱ የተከፈተው። ይሄንን ምንድነው ሚስ ፕሬዘንት የተደረገው በተለይ በኦርቶዶክሳውያን ሳይድ ያለው ለማስታወስ ነው እንጂ እንዲ ስላደረጋችሁ እንዲናደርጋለን በጭራሽ አንልምም። ይሄ እንዲታወቅ ብዬ ነው። ሐሳብ ያለው ሰው ይቀጥል። ተባረኪ መርሲ ተባረኪ። ማኑ ያለሽ ምንና ፈነናታል ግን ስራናት እናቃለን ማን እሺ ተባረኪ በተሳይዳንተ ምናልባት ኦኬ ብሩክ መልስ እሺ ጋር ደምሰል ለነዳ ስለሆነ ጥያቄ ያለው ሰው ካለ ሳልመልስ እንዳልወድ ብዬ ነው። አንቺንም ሜርሲንም ሰምቻችኋለሁ። ተባረኩ። ያው ሐሳብ ነው ዋናው ነገር። ወንጌላችንን እንዳንስት ተልኳችንን ለምሳሌ እኛ ድነናል አይደል? ክብር ለኢየሱስ ይሁን። ሰዎች ደግሞ እንዲድኑ ይሄን ህይወት እንዲያገኙ ነው እንፈልገው። እዛ ነገር ይሄን ነገር ሚስ እንዳናደርግ አሉ አንዳንድ ሰዎች በቃ እዚህ ቲክቶክ ላይ ለምን እንደመጡ የማያውቁ ሰዎች፣ የማያስተውሉ ሰዎች፣ ደግሞም አገልግሎታቸውን የማይመዝኑ በጌታ ፊት አሉ። በጣም ብዙ ሰዎች አሉ። ጌመሮች አሉ አይደል? እዚህ ቲክቶክ ላይ ከነሱ ማይሻሉ ሰዎች ማለት ነው። እነሱ አንደኛቸው በቃ አላማቸው ጌም ነው፣ ገንዘብ መሰብሰብ ነው። በጣም የተሻሉ ሰዎች ናቸው እነሱ። ከነሱ ማይሻሉ ሰዎች በእኛ መካከል አሉ። በጣም በሚገርም ሁኔታ ሁሌ የእግዚአብሔርን ሐሳብ ሳይናገሩ አንድ ሰው ለመማረክ ሳይገቡ ሁሌ የውነት ሰዎችን ተጭተው የሚወጡ ሰዎች አሉ። እነዚህ ሰዎች አሁን ምንም ጥያቄ ሊነገራቸው ይገባል። በደንብ ሊነገራቸው ይገባል። ደሞም በእሳት እግዚአብሔር ራሱ በክርስቶስ ወንበር ፊት እንቀርባለን ይላል እኮ እግዚአብሔር ቃል ሲናገር። ያኔ ምንድነው የሚሉት? የትኛውና ስለ የትኛው አገልግሎት ነው የሚያወሩት? እነዚህ ሰዎች በጣም ሊመለሱ የእግዚአብሔርን ስራ ሊሰሩ ይገባል። ራሳቸውን ሊጠይቁ በእግዚአብሔር ፊት በጸሎት ሊመለሱ ይገባል። እነዚህ ሰዎች ቢተቹም መስማትም የለብንም ሲጀምር። ምክንያቱም ባህሪያቸው ነው። በቃ መተቸት ማንነታቸው ማለት
ግን ደግሞ ይሄ ትክክል ለምሳሌ ሜርሲ ቤቷን ከፍታ ታገለግላለች ይሄ ደግሞ ትክክል አይደለም ስላለች በቃ እንደዚህ ነው ሰው መሆን ያለበት ያገለገለ ትክክል ያልሆነውን ትክክል አይደለም ይላል ከዛ ትክክል ሳይሆን ሲቀር ደግሞ ትክክል አይደለም ይባላል የሚያገለግል ሰው ስለሚሳሳት የሚተቹ ሰዎች ግን ሁሌ አይሳሳቱ ስለማይሰሩ ስለማያገለግሉ ይሄኛውን ትኩረት እንድናረግና ሰዎችን ደግሞ ከዛ ጨለማ እንድንጠራ ምክንያቱም እኔ የምሬን ነው የምላችሁ ከኦርቶዶክሳውያንና ከሙስሊም ምስጋና ይመጣላችሁ ቀን በእግዚአብሔር ፊት አልቅሱ እሺ ከዓለም ከሆነ ሰው ምስጋና እኔ ያው ፓስተር ቸር ይላል ብዙ ጊዜ ኦርቶዶክስን አስገብታችሁ ማን ነው የምታደንቁት ቢባሉ ፓስተር ቸር ይላል አይደል ሁሉም ኦርቶዶክሳዊ እንደዛ ነው የሚለው ወይ ደግሞ ሶፎንያስ ይላል ለምን ይመስላችኋል እንዲወዷቸው ምንም ጥያቄ የለውም እኮ ይሄ ያለህበት ቦታ የሞት መንደር ነው ብሎ ስለማይነግሯቸው እኮ ተመሳስለው እየኖሩ ስለሆነ ለኦርቶዶክስ ወንጌል መንገር አይገባም ብሎ የሚያምኑ ሰዎች ናቸው እነዚህ ሰዎች ወዷቸዋል ኢየሱስ ስላላሉ እኮ ነው በቃ ኢየሱስ ብቻ ነው የሚያድነው ስትል ግን ይቃወምሃል አለ አያችሁ እገልሃለሁ ይልሃል የተክለ ሃይማኖትን መንፈስ ነው የተቀበለው እሱ የተክለ ሃይማኖትን መንፈስ ነው የተቀበለው የጣጡስን መንፈስ ተቀብሎ ኢየሱስ ብቻውን ያድናል ስትለው እንዴት ነው አይኑን ማያጉረጠረጠው ከዛ አይኑን አጉረጠረጠብኝ ብዬ ደግሞ አልከሰው እነግረዋለሁ ድጋሜ የአንገቱ ደም ስር እስኪገታተር ድረስ እነግረዋለሁ የአንገቱ ደም ስር ጉቶ እስኪያክል ድረስ ድጋሜ እነግረዋለሁ ለምን አልከኝም አለው ለምን የአንገት ደም ስር ጉቶ አከለብዬ ማልቆሙ እስኪፈነዳ ድረስ የአንገቱ ደም ስር ጉቶ አክሉ ሲፈነዳ ያኔ መንፈሱ አብሮታል ማለት ነው ከዛ ኢየሱስ ብቻ ያድናል ይላል ከኔ ጋር ያ መንፈስ እስኪወጣ ድረስ በኢየሱስ ስም መቀጥቀጥ መቻል አለበት መንፈሱ በቃ የኛ የተጠራ ነው ለዚህ ነው እነዚህ ሰዎች ይቃወማሉ በትክክል እነ ጳውሎስ የደረሰባቸው ይሄ ነው አላመሰገኗቸው በእነ ጴጥሮስ ላይ የደረሰው ይሄ ነው በቃ ገደሏቸው አይደል ያዕቆብ ባሪያ ሥራ መጽሐፍ ምዕራፍ 12 ላይ ቴንኪው አልተባለ አንገቱን ቆረጠው ነው የሚለው ቆረጠው የአይሁድን ካልቸር ወይ ደግሞ የአይሁድን ባህላዊ ስርዓት ቢያስከትል እኮ ማንንም ጫፉን አይነካውም ነበር ኢየሱስ ብቻውን ያድናል ሲባል ግን አንገቱን ቆረጡት ሰው ከዓለም ምን ጠብቀው ይሄን ነው ይሄን ለማለት ነው የምትጠይቁኝ ጥያቄ ካለ ስማችሁ ለነዳ ስለሆነ ነው እጅግ በጣም ወዳችኋለሁ አክብራችሁ ስለሰማችሁ ደግሞ በጣም አመሰግናለሁ ተባረኩ መነን ቁጥር እየጻፈች ነበር መነን ትንሽ ሰከንድስ ቶሪ ከታየው ቢዚ ሆኜ ነው ሰላም ብያችኋለሁ ሁላችሁም ከላይ ከታች ያላችሁ ተባረኩ ቴንኪው ስለሰጠሽኝ እድል ያየ እና ምን ልበል እኔ ከመጀመሪያው ስነሳ ቪዲዮ ላይ አልነበርኩም አልሰማው ቪዲዮን ግን ሼር ተደርጎልኝ አይቻለሁ ዛሬ ማለት ነው ኤርሚ ተናገረ የተባለው ቢኒ ዮኒ ስተቱ ትክክል ነው ትክክል አይደለም እንደ አንድ ሰው እኔ በግሌ ፐርሰናሊ አልቀበለው እንደዚህ አይነት ድርጊት ከምን ሞቲቭ ተነስተው ተናገሩ ነው ዋናው የተናገሩበት ሞቲቭ አላማው ምንድነው ከዛ በኋላ አስቀጣይ ሲባል ምንም ቀጣይነት ያለው ነገር ነበረ ወይ ፎቶ በመለጠፋቸው ምንድነው የሚያደርጉት ሲል የመጀመሪያው የዩሃድ ፎቶ አንድ ሰሞን ቲክቶክ ላይ ነበር ከወንድሞቹ ጋር ፎቶ ተነሱ አዲስ አይደለም ፎቶ እኔም አይቻለሁ ፎቶ አለው ምንም ድብቅ ፎቶ የለውም የመጀመሪያው ማለት ነው ሲቀጥል ነው ያው ወንድሞቹ የተናገሩ ትክክል አይደለም ስተሰርተዋል እዛ ጋር በሞቃት በስሜት ተናግረዋል አዎ ስተሰርተዋል የቢኒ ይቅርታ ቪዲዮ አይቻለሁ እሱ ይቅርታ ማለቱን ትክክል ነው ተገቢ ነው ድርጊቱ በቃወሙ አልደግፈው ምክንያቱስ እኛ ምናሳደደው ሰዎች የለም እኛ ምን ገልጠው ወንጀል ለሰዎች ምን ደርሰው ወንጀል እንጂ ሰዎችን በዚህ መልኩ ያሳደድን ምንናገር የለንም ድርጊቱ እንዳንዳማኝ እቃወማለሁ አልቀበለውም ተሳስተዋል እንግዲህ ጀምሮ ስናይ ከአባቶቻችን ቀድሞ ስናይ እኛ ሀገር ውስጥም ቀድሞ ስናይ ጴንጤ አሳዳጅ ሳይሆን ተሳዳጅ ነው ቅድም ብሩክ የተወሰኑ እኔ ብሩክን ሐሳብ ሰምቻለሁ ሙሉውን ባልሰማው ስለዚህ እኔ አሁን አንድ ኦርቶዶክሳዊ እንዳለው ነው ብሩክ ወይም ሌላም ሰው ወይም ኤቲክስ የሆነ ሌላም ሰው ሃይማኖት ያለው እኔን በልክ ባለፈ ሲወደኝ ዳጋ ጥያቄ ላነሳ እችላለሁ ስለ ክርስቶስ ብዬ ግን ስናቀፍ ግን ያ እኔ ሁሉ ጊዜ ላለው እንደው የቆንኩበት መንገድ ትክክል ነው ብዬ ነው ማምን አንድ ሰው ወንጌልን ኢየሱስን ብዬው ግን አጌንስት ሲያደርገኝ ማረጋገጫ እሱ ነው ባይዘው እኔ ሁሌ የምናገራት ቃል ናት ማረጋገጫ እሱ ነው ሰዎች ስለ ኢየሱስ ብላችሁ ሊወዷችሁ መቼም አይችሉ እናት አባቴን አይወዱኝ እኮ እኔ እኮ ቤተሰቦቼ እኮ ስለ ወንጌል ስትሉ እኮ የሚናገሩብኝ አጌንስት የሚሆኑብኝ ሰዓት አለ የሚጠሉኝ ሰዓት አለ
የሚናገሩኝ ሰዓት አለ ሁላችንም ምን ስላልኩኝ ነው ግን ኢየሱስ ስላልኩ ነው አበዛሽ ኢየሱስ ነው መባለው በቃ ይሄ ስም ሰለቸን ነው መባለው ምን ይያሉኝ ነው እየወደዱኝ አይደል ወደዳችሁኝ ያሳዩን አይደለም ስለዚህ ኢየሱስን ብዬ ልወደድ አልችልም ዓለም ከኔ በፊት ኢየሱስን ጠልቶታል ሊቀበልኝ አልችልም እኔን የሚቀበል እናንተን ይቀበላል ነው የሚለው ስለዚህ ስለ ኢየሱስ ብለን ተሰደን ተሞት ምናምን ምንም ጥርጥር የለውም አሁን ግን እንዳሉት አንዳንድ ቤቶች ያው እኛ ድርጊቱን እንደምንደግፍ እንደደገፍን የሆነ ነገር ጴንጤን ጀነሩጃ አይቻለሁ በጣም ነው ማዝኖ ለነዚህ የትና ወንድሞች በጣም ማዝናለሁ አላቅም ምን ያደረጉ እንዳሉ አላቅም ምክንያቱም ግን ለወንጌል ግን እንቅፋት ሆነን ግን እስከመቼ እንቀጥላለን ነው እኛ ኦርቶዶክሳውያን ወይ ሌሎችን ስንተሽ ትምርቶቻቸውን እየጠላናቸው አይደለም አይዘውኝ ስለምንወዳቸው ነው ያ እኔ እህቶች ወንድሞች አሉ ፋሚሊዎች አሉ ከዝኖች አሉ ያልዳኑ ምን ያላቸው ሃይማኖት ያላቸው ኦርቶዶክስ ሃይማኖት ያላቸው ለትለት ወንጌል ስነግራቸው እየጠላኋቸው አይደለም ስለምወዳቸው ነው ያልዳኑ ዘመዶች አሉ እኔ እነዚህን ወንጌላውን አሁን በጠይቃቸው እዚህ ላይ በየከፈቱ የሚታቸው ነው ወይ አይደሉ የላችሁም ወይ አክስት አጎት ወንድም አክስት የላችሁም ወይ እሱን ጠይቃችኋለሁ እውነት እናንተ እነሱ ድነዋል ብላችሁ ያምናችሁ ነው አገነስት ሆናችሁ እንትመጡ አይሳሳቱም እኮ አይደለም ስተት በስተት ይታረማል ብዬ አላምንም ስንቃወም ሁሉ ጊዜ እንዳላችሁ ሁሉ ጊዜ ትክክለኛ የሆነ ሐሳብ ጋር እንቆማለን ከእውነት ጋር እንቆማለን ማንንም ያባበሉን እሹሹ ያሉ ስተቱን ከነስተቱ አዝለነው ምን ሄደው ወንድም እህት የለም ስተቱን ስተት ነው ስተት ተናገራችሁ ትክክል አይደላችሁ ማልካ ብሎ ያ ሰው ካቆረፈ ከተቀየመ ያ የራሱ መብት ነው ግን ስንቃወም ግን ምክንያታዊ ነው ወገኖች እናስተውል ስለዚህ አሁን እየተደረገ ያለው ነገር ይሄ ነው እውነት ይዋድ አሁን ወንድሞች በዚህ ልክ ሊያደርጉት ነው አድርገውት ነው ይሄን ያክል ጩኸት ያስነሳው ድርጊቱ እንደ ድርጊት is wrong ምንም ጥያቄ የለውም የዋድ ፎቶ ታይቶ አይቅም ከዚህ በፊት ሞልቷል ፎቶ በይ ነበር በደንብ እዚህ ቲክቶክ ላይ ነበር ግን ድርጊቱ ግን እንደ ድርጊት ትክክል አይደለም ሲቀጥል ግን የኛ ወንድሞቻችን ግን እናዝናለን አዝናለሁ በጣም በዚህ ልክ ስለተገለጠ ነው ማለት ነው ጴንጤ ራጅ ነው ያጋንንት ልጆች የሴት ማምን እየተባለ ሲነገር ግን በጣም አዝናለሁ ምን እየሰራን እንደሆነ አላናቅ ለምን አገልግሎት እንደመጣን አላቅ አላማ ከለለን ማለት ነው ሁሉ ጊዜ ብቻ የሆነች ነገሮች እያፈለግን ዝብለን ምናወራ ከሆነ ምንተሽ ከሆነ ምንነደር ከሆነ ምንም ምናተርፈው ነገር የለም ወገኖች በእኛ የሚሰናከለው ሰው ይበጣ እኔ ለምን ለአንድ ነፍስ እንደማንጨነቅ አላቅ እንዴ አንድ ነፍስ ብናገኝ ብለን አይደል እዚህ ሶሻል ሚዲያ ላይ ቁጫል ነው አንድ ነፍስ ወንጌል ቢሰማ ሲያልፉ ሲያገድሙ ሲወጡ ከዚህ ቲክቶክ አንድ ነፍስ ወንጌል ሰምተው ቢሄዱ ብለን አይደል እዚህ ቁጫል ወገኖች ሁሉ ጊዜ ተቾች ሁሉ ጊዜ ተቃዋሚዎች ሁሉ ጊዜ ሆነ ለምን እኔ አመቻመቼ ያልዳነን ካልዳነ ሰው ጋር ሆነ አመቻምቸን እስከመቼ እንችላለን ጥላቻ የሚመስላችሁ በፊት ስታደርጉት የነበረው ዛሬ ሲደርስ ይቆም ጥላቻ የሚመስላችሁ ዛሬ እንደ ጠላት አገነስ ሆነው የተነሱ አሉ እህት ወንድሞች አገነስ ሆነው ሁሉ ጊዜ ኦርቶዶክስ ሁሉ ጊዜ እናንተ ይላሉ ኦርቶዶክሳውያን እኮ ስላልዳኑ ባንደበታችሁ መጥቶኛ ጨለማ ውስጥ ነን ምን ሄደበትን አናቀውም እያሉ ለነዚህ ሰዎች ወንጌል አለመናገር መጥላት ነው እንዴት አለ መናገር ይቻላል እኔ እንቅልፍ ይወስዳችኋል ግን አንድ ያቄ እንቅልፍ ይወስዳችኋል አሁን እናንተ ተጠበቃው ናችሁ ቆማችሁላችሁ እንቅልፍ ይወስዳችኋል እነሱ በጨለማ ነን ያለን የት እንደምንሄድ አናቅ የሚሉ የሆነ ነገር ሲነሱ መዶሻ ምናምን የሚልም አይቻለሁ መዶሻ ነሳለሁ የሚል ማለት ነው ነፍሰ ገዳይነት መንፈስ ውስጣቸው ያለ ሰው የሆነ ነገር ተሰራ ሲባል መዶሻ ቆንጨራ አጋጅ ምናምን ገላለው የሚል ሰው ይዘን እንዴት ነው ለነዚህ ሰዎች ማንራራላቸው ወገኖች እና እናስብበት እናስተውል ስንታችም ስንቃወመ ምክንያታዊ ሆነን እናቃወም ለማለት ነው ተባረኩ ተጋይዛል አሜን መንኗይ ተባረኪ ገስት ላይ ሐሳብ ያልሰጣችሁ አላችሁ አይደለ መስዬ ታሊያ ቤትሽ
ትንሽ ሀሳብ ልበል። ሚርሲዬ ተባረኩልኝ። ዛሬ ግን የምር አስቤ ነበረ ለክፈትና ልሂድ እንዴት ትንሽ ብዬ ነበረ፣ ግን ያው በጊዜው እናንተ ስለከፈታችሁ ደስ ብሎኛል። ዘመናችሁ ይባረክ ሊያየ ሚርሲዬ፣ እንዲሁም ማኪዬ ምንን እየተባረክልኝ ቤቲ መሲ ጸጋና ሰላም ይብዛላችሁ። ሁሉንም ብላችሁታል ኦልሞስት፣ ግን እንደውኔ በጣም ከገረመኝ ማንጠብቃቸው ዛሬ በዚህ ጉዳይ ላይ ሲቃወሙ አየውና እንደው አንዳንድ ቦታ ላይ ኮሜንት ሁሉ ነው እንትን ያረኩትኝ ስክሪንሾት ያረኩትኝና ነፍሰ ገዳይ የሚል ኮሜንት ማለት ነውና ያ እንደዛ ብሎ የጻፈው አንድ ሰው እዚህ ወንድሞች ቤት ሞዴሬተር ነው። እና ምንሽ የታስተውሻለሽ አንድ ጊዜ እንትን በውስጥ ቴክስት ጽፍልሽ ነበረ። አንዳንዴ እኛ ውስጥ ራሱ በጣም መፈተሽ ያለበት ሰው አለና የማርቲን ቤት ያኔ አካውንቱ የተመታ ጊዜ ብዙ ልጆችን እንኳን ከክርስቲያን ማለት እንትን ያደረጉ ማለት ብሎክ ያደረጉ ማለት ነው። እና መታየት አለበት ውስጥ እውነት አንዳንዴ መፈታተሽ አለብን ብዬ አስባለሁ። እና ያንን ልጅ ሳየው የሚገርምሽ ነገር የሆነ ወንድም የሚያገለግሉበት ቤት ሞዴሬተር ነው ልጁ። እና እኔ ዝም ብዬ ግን ስክሪንሾት አድርጌ ቴክስት ተጻጽፈን ስለነበረ እስኪ አመሳስለዋለሁ ብዬ ቁጭ አድርጌዋለሁኝና መፈታተሽ አለብን። በተከፈተልን ቦይ ዝም ብለን አንፈስም። እኛ ባለ አይምሮ ነን። እንደ ክርስቲያን አይምሮ ተሰጥቶናል፣ ጥበብ ተሰጥቶናል። በጥበብና በማስተዋል እንድንራመድ ነው እንግዲህ የእግዚአብሔር መንፈስኛ ላይ ያለውና ዝም ብሎ ሰንበዲ በአትተናነሱም አይነት ነገር ማለት ነው። ከዛ እኛ ፒፕል ዝም ብሎ በተከፈተለት ቦይ ዝም ብሎ ፈሰሰና ከዛ ምኑም ሳይገባው ማለት ነው ምኑም ሳይገባው ዛሬ እንግዲህ ይሰድባሉ። እና በጣም ነው ማዝ ነው የእውነት ማለት ነው። ከዚህ በፊትም ብያለሁ እኔ ወንድሞችን አሳልፎ የሚሰጥ የእውነት እኔ መዳን እንኳን ጥያቄ ምልክት ውስጥ ነው የሚገባው። አሳልፎ የሚሰጥ አንዳንዴ ይገርመኛል። ብታይ ጥሩ ናቸው ብለሽ አብረሻቸው ቁጭ ብለሽ ማለት ነው አብረሻቸው ወንጌል እየሰማሽ ንጽጽር ላይ አብረሽ ገብተሽ ትንሽ ቆይቶ ክርብት ብሎ ነው የሚገኙት ማለት ነው። እና ምን እየሆኑ ነው ግን ማለት ምንድነው ይሄ? በተለይ ለመወደድ ነው ምናምን የሚለው ነገር ያስፋፉት ነው ወይስ ተመሳስሎ መኖር ነው? እኔ እንደዚህ አይነት እንትን አይገባኝም። እኔ ባይዘው ብሩክ የተናገረው በቃ በጣም ጥሩ ነጥብ አንስቶ ነው እንትን ያለውና ሐሳብ የሚሰጡልኝ ሐሳብና ቦክስ ለሰጪው ቀላል ነው። ምንም እንትን አይደለም። ቁጭ ብሎ ሐሳብ መስጠት በጣም ቀላል ነው። መሆን ግን በጣም ይከብዳል። ዋናው መሆን ነው። አንድ ቀን ወንጌል ሰርቶ የማያውቅ ሰው ቁጭ ብሎ ስንት አመት ወንጌል የሰራ ላይ ጣቱን ይቀስራል ማለት ነው። አንድ ቀን እኮ ተናግሮ አያውቅም። አንድ ቀን አሁን ከየትኛው ወደ የትኛው እንደሚመሳሰል ራሱ አታውቂያቸውም። እኔ ራሴን ቁጭ ብዬ ከስር ኮሜንት አነባለሁ ያለ እና እኛ በደንብ መፈታተሽ አለብን ብዬ አስባለሁ። ኦልሞስት ሁሉ ነገር ስለተናገራችሁ እግዚአብሔር አምላክ ዘመናችሁን ይባርክ። ቀጥሉ። ሊሜርሲ ጽናት እየተባረክ ጸጋ ይብዛልሽ። ላኪልኝ በውስጥ ለኔ ሊዮ ያው እንትን ኤክስፔክት ማደርገው አለ ግን ላኪልኝ ሸራር። እሺ ልክልሻለሁ። እሺ ሁለት ነው አካውንትሽ አይደል? በዚህ ኦኬ ያኛው ነን ፍሬንድ። እሺ በቃ ፍሬንድ ነው። በዚህ ነው መሰለኝ ያወራ ነው። ልክልሻለሁ። በዚህኛው ነው ፎሎ ባክ አልመለሽልኝ እንጂ መልሽልኝ። አሜን መላካች መሰለኝ መልሻለሁ ላሽ እናቴ ያ እሺ እንትን ቼክ ላድርገው አንዴ ሃይ ልበልሽ። ተባረኩ። ዘመናችሁ ይባረክ ጋይስ። ሐሳብ ያለው መናገር አለብኝ የሚል ሰው ለርሲስ ከምትመጭ ብዬን ወይ ሳንናገር ማናልፈው አሁን ራሱ የልጁ ፎቶ ስለሌለን አይደለም። አዎ በትክክል እሱን መንሽን ላደርግ ነበር። በቃ እሺ መንሽን ላደርግ ነበር እና ሐሳብ ካላችሁ ሐሳብ መስጠት የምትፈልጉ ሰዎች ሐሳብ ስጡ። ባይ ዘ ዌይ ስከፍትም ቤቱን ያው ከእህቶቼ ጋር አውርቼ ነውና ፎቶ አለን በእውነት ፎቶ አለን ግን
በፍጹም እንዴ በፍጹም ያደምረው እብድ ነው የምንለው ሰውዬ ካላደረገው ማንንም ያደርገዋል ብላችሁ አትጠብቁ። አም ሶሪ ቱ ሴይ ዳት እብድ የሆነው ሰውዬ ማለት ነው ለሆነ ነገር የሆነች ነገር ለማግኘት ምንም ነገር የማይፈራው ሰውዬ ካላደረገው እንዴት ሌላው ሰው ያደርጋል ብላችሁ እንዴት ታስባላችሁ? አበባ ካሳያችሁት ነገሮችን ሁሉ ሊለውጥ ሊገለብጥ የሚችል ሰውዬ አለኝ ፎቶ አለኝ ለጥፈዋለሁ ሲል እና ካለጠፈ እንዴት ተጠብቃላችሁ ሌሎችን? እውነቴን እኮ ነው የምነግራችሁ። አይተነከማል ኖ እሱን ተውት። እሱን ሂዱና የመሪጌታን ፎቶ የለጠፈውን ቢኒያም ሽታይን ሂድና በሉት። እሱን መጀመሪያ ሂዱና በሉት ኦርቶዶክሳውያን። እሺ እናንተ አቅም የላችሁም፣ ሞራል የላችሁም፣ ድፍረት የላችሁም። በቃ ድፍረት የላችሁ፣ ምንም ሞራሉም ደግሞ የላችሁም። በዚህ ነገር ልትናገሩን ሞራል የላችሁም፣ ድፍረት የላችሁ። በእውነት እኔ አንዷ ቪክተም ነኝ። ጌታ ምስክሬ ነው። አንዷ ቪክተም ነኝ። በቃ ቪክተም ነኝ። ምክንያቱም ተለጥፎ የሰው ያውም የኔ ያልሆነ የሰው ፎቶ ተለጥፎ ግን ክስ ፍርድ ቤት ሄድኩ እንዴ? አልሄድኩም። እነዚህ ሰዎች ከሰሱልኝ አልኩ እንዴ? አላልኩም። ቪዲዮ ሰራው እንዴ? ጉድ ፈላ ይወላችሁ አላልኩም። ለመሰላችሁ እኛ ትኩረታችን ጌታ ላይ ነው። ትኩረታችን ራሳችን ላይ አይደለም። እኛ ምን እንባላለን ምን ተብለናል ምናምን እሱ አይደለም። እሱ የኛ ጉዳይ አይደለም። እሱ ለሱ አይደለም የምንኖረው። በቃ ለሱ አንኖርም። ምክንያቱም ስለምንጠብቀው ግን አንድ እውነት ነግራችኋለሁ። ፖለቲከኞች አይሳካላችሁ፣ በፍጹም አይሆንላችሁም። በቃ አይሆንላችሁ። ቋረጥ ነገር በፍጹም የለም እና እያለን አለን እንዴ አሁን እኔ አለኝ ፎቶ ምናምን ስላልኩኝ በስማም ጉድ ፈላ ቶሎ በሉ እንትናን 100,000 አስገቡለት 1 ሚሊዮን አስገቡለት ልትሉ ነው እናንተ ኦርቶዶክሶች። እናንተ ጴንጤው ደግሞ ኦ ማይ ጋድ አለች እንደዚህ ብላችሁ ደግሞ ፖለቲካ ልትሰሩብኝ ነው። ተው እንጂ ነው ምረጡ። የምትከራከሩበትን የምታወሩበት እንደው በእውነት እንደው የሆነ ሰው ብቻ ልክ ነሽ ምናምን ስላላችሁ ልክ የሆናችሁ እንዳይመስላችሁ። የወንጌል አማኝ ነኝ ብላችሁ ካላችሁ በቃ የወንጌል አማኝ ሆኑ። እሺ የወንጌል አማኝ ሆኑ። ወንድሞቻችሁ ናቸው፣ እህቶቻችሁ ናቸው። በቃ ወንድሞቻችሁ እህቶቻችሁ ናቸው። በውስጥ ነገሩ፣ በውስጥ አውሩ፣ ተናገሩ። ቤት ከፍታችሁ በጌታ አርስት አርጋችሁ አንዷማ ነፍስ ገዳዮች ትል ነበር። እግዚአብሔር ምስክሬ ነው። ነፍስ ገዳዮች አቤት ስትናገሩ ብትሰሟት ጌታ ኢየሱስ ነው የሚያውቀው። ነፍስ ገዳዮች እናንተ ነፍስ ገዳዮች እያለች እቺ ናት እንግዲህ ወንጌል አማኝ። እቺ ናት እንግዲህ አሁን ለጴንጤ እንዴ ለጌታ ምናምን ልትለን ነው። የሰማችሁ ሰዎች ምስክር ትሆኑልኛላችሁ። ነፍሰ ገዳዮች ቪዲዮ ሰርታለች። አንድ ሰው ገብቶ ቢያወጣው ቪዲዮ ደስ ይለኛል ቢሰማ። ነፍሰ ገዳዮች እያለች በጌታ በኢየሱስም ንግግሯ ራሱ ሲያስፈራ እና ወንድሞቼ ነፍሰ ገዳዮች አይደሉም። ይገደላሉ እንጂ አይገሉም። ይሳደዳሉ አያሳድዱም። ይደበደባሉ አይደበድቡም። ኦኬ አይደበድቡም። ግን አሁን በጣም አሳምራን የተናገረችው አይኖ ሜርሲ በጣም በጌታ በኢየሱስ ክርስቶስ በጣም አዎ ደስ የሚለኝ ነገር ምንድነው? በቃ የምናገረው ነገር የምታውቁት ነገር ስለሆነ ነው። የምታውቁት ነገር ነው የምናገረው። የምታውቁትን ነገር
ነፍሰ ገዳዮች እናንተ ወንድሞቼ በሙስሊም ላይ የምትሰሩ ከነሱ ራቁ ሽሹ ፍሩ ተደበቁ ላለች ፖለቲክስ ነው እንግዲህ ፖለቲክስ መሆኑ ነው ፖለቲክስ እኛ ይሄን ልብ አልተካፈልነውም ሲጀመር ይሄን ልብ አልተካፈልነውም ይሄ ልብ አልተሰጠንም ከዚህ መንፈስ አልጠጣንም እኛ ከዚህ መንፈስ አልጠጣንም በፍጹም አልጠጣንም እኛ እንኳን ለቀስና አብረን እኮ የምናለቅስ ሰዎች ነበር አይደል እንዴ አብረን ነው የምናለቅሰው እነዛ እኮ እንደዛ ሲባሉ እፎይ እንደዛ ሲባል ያላለቀሰ ጴንጤ አለ እንዴ ያላለቀሰ ጴንጤ አለ ወይ እኔም ከእፎይ ጎን ነኝ ያላለ ጴንጤ አለ እንዴ ቪዲዮ ያልሰራ በጣም አብዛኛው የወንጌል አማኝ ልክ እንደ ኦርቶዶክሶቹ ቪዲዮ ሰርቷል እኔ ያኔ ነው እንደው ፎሎ አድርጌው ነበር ፎሎ አድርጉ ምናምን ሲባል ፎሎ ሁሉ አድርጌው ነበር ለምን ክርስቲያን ነው መጽሐፍ ቅዱስ ይዞ ነው የሚሞግተው ኢየሱስን ነው የሚሞግተው ብዬ ማለት ነው ግን እቺ ሴት ወጣች አንደኛው ምሳሌያችን ማለት ነው ወጣ ነፍሰ ገዳዮች ናቸው እነዚህ ነፍሰ ገዳዮች ያሪ ታወራ ነበር ግን ነፍሰ ገዳዩ ማን እንደሆነ ደግሞ ይሄው ፕላትፎርም ይናገራል እንደው በእውነት ወደ ኋላ እንኳን መመለስ የለብንም ይሄው ፕላትፎርም ሜርሲ አለሽማ አለው ላይ የቀድሞን የልጅቷን ቪዲዮ አንድ ጊዜ አሰሚው እሺ አንዴ ላስተካክለው ኦኬ እና በውጭ ካሉት በቤት ያሉት የሚመስሉን ግን ከኛ ጋር ያልሆኑት የሚመስሉን ግን ከኛ ጋር ያልሆኑ ግን ሲያወሩት ያሳምሩታል በጣም ነው የሚያሳምሩት በቃ አይገርምም በጣም ያሳምሩታል እውነትን ተናግረን ነው ምናምን እንዴ እውነትን እናገራለን እኛ እውነትን እናገራለን በግድ እኮ በሚዲያ ላይ ይወጣል በቃ ይሄ ነው እውነቱና በቃ እናንተ ሰው ተሳስታችኋል ምናምን ማለት እኮ አይጠበቅብንም እሺማ አይጠበቅብንም እንደሱ ማለት አይጠበቅብንም ግን አጋጣሚውን ደግሞ እንደዚህ ስናገኝ እናገራለን የተደረገው ነገር ትክክል አይደለም እኔ ለአንዳንድ ሰዎች በልሻለሁ በውስጥ በጣም እኮ ነው በጣም ምን እንደሆነ መሰላችሁ ያስጨነቁኝ ወጥቼ ቪዲዮ ስሰራ ደግሞ በእነዛኞቹ ሰዎች አይነት መንገድ እንድሰራ ውጭና ነፍሰ ገዳይ በይ ብለው ቪዲዮ እንድሰራ ነበር በውስጥ የሚልኩልኝ አላደርገው እሱን አጠብቁት የስንቱን አገልግሎት የመቱ ሰዎች ሊመቱ የታገሉ ሰዎች የስንቱን አገልግሎት ሊያሰናክሉ ሽባል ያደርጉ የስንት ዓመት በላይ ሲሰሩ የነበሩ ሰዎች አሁን ወጣው ደግሞ በእውነት ሾርት ሜሞሪ ያላችሁ ሰዎች ማለት ነው ወጣው እንዴ እናንተ ነፍሰ ገዳዮች ምናምን ይሉናል ነፍሰ ገዳዮች ናችሁ ይሉናል ግን በእንጤ ነፍሰ ገዳይ አይደለም አውጣ ማስረጃ እኛ አብረን ነው የምናለቅሰው እኮ አብረን ነው የምንቆመው ከናንተ ጋር በእውነት በእንደዚህ አይነት መንገድ አብረን ነው የምንቆመው አብረን ነው እኮ የምንታገለው ከዛሳ እንዴ ፎይ ይገደል ነው የተጻፈ አንብቦ የተገዛ አንብቦ ትሉና እኛ ደግሞ ስናነበው አራጉዱ እንዴ አለ አንድ ሰውዬ ምንድነው ያለው ማን ነው ስሙ ትዝታውን ኤርሚያስን አንዱ ማን ነው ደግሞ ዮኒ ማኛን ነው መሰለኝ ባገኘው አለ በቃ እንዴ ገላቸዋለሁ ነው ያለው ገላቸዋለሁ አለ እናውጣው ቪዲዮን እሺ ማይ ነው ወደላይ እናውጣው ቪዲዮን እናውጣው የሱን ሰውዬ እናውጣው እንዴ አንዱ ደግሞ ወጥቶ ምንድነው ያለው ይሄ የሰው ቤት ሰብሮ የገባው ምንድነው ያለው ሰይፋችሁን ወደ ሰገባው አግቡ ማለት እኮ አለና ሰይፋችሁን አታውጡት ማለት አይደለም ማለት ስለዚህ ሰይፉ ሲመቸው ሰይፉን አውጥቶ አንገት ሊቆርጥ ማለት ነው እነዚህ ሰዎች ናቸው ሙስሊምን ገዳይ ነው ምናምን የሚሉት ማለት ነው ከዛ ደግሞ መጣው በእኛ ላይ ፖለቲካ ሊሰሩ ይፈልጋሉ እሺ መስዬ ቀጥይማ ተባረክ ሊያዬ አሁን ቅድም በተናገርኩት ንግግር እናንተ አሁን ነርሚ ተሳስተዋል ብለን ሁሉም ተናግሯል ተሳስተዋል ብለናል እኛ አሁን አልተናገርሽም ብለው በውስጥ ደውለውልኝ በጣም እንትን ያሉኝና መናገርሽን እንዲያው በመሃል ብትናገሪ ደስ ይለኛልና እንዴት እናንተ ለነሱ ደጋፊ ናችሁ ብለው በውስጥ በጣም ነው እንትን የተናገሩኝና እኛ አሁንም ያንን
የተናገሩትን እኛ ትክክል ናቸው አንልም ግን የነሱን ፎቶ ይዘን ወንድሞቻችን አንናገርም በውስጥም ተናግረናቸው ይሆናል ለነሱ ማሳወቅ የለብንም ተሳስተዋል ብለናል ተሳስተዋልና እንደዛ ብለው ስለደዋወሉልኝ እንዴት ምን አይነት አስተሳሰብ እንደሆነ አንቺም ተናግረሻል መርሲ ሁላችንም ተናግረናልና ይሄንን ለመናገር ነውና በመሃል ብትናገሪ ደስ ይለኛልና ልክ ላይከኛ ትክክል አደረጉ ብለን እንደወጣን እንዳይመስላቸው እኛ የምንቃወመው አሁንም ቢሆን ወንድሞቻ እኔ ኦርቶዶክሶች ላይ ምንም የፈለጉትን ቢያደርጉ እኔ ምንም እንተናለም ኦርቶዶክስ በተለያየ ነገር ምንለያይበት ነገር አለ እኛ ቤተሰቦቻችን ኦርቶዶክሶች ናቸው ምንም እንትን ነገር አይደለም ግን ከኛ ወገን ሆነው ቤት ከፍተው የሌሎቹን ሰዎች አስገብተው እኛን የሚያሰድቡት ነው እኔ እነሱ ነው መቃወሙ ሌላ ማንንም አልቃወሙ ኦርቶዶክሶችን የፈለጉትን ቢሉ አልቃወሙ እና ተባረኩ ቀጥሉ ይቅርታ በመሃል ገባሁ እሺ መስዬ እንደ ዳዊት ይደገም እያልሽን ነው እሺ አይደለም አይ ከውስጥ ደውለው እኮ ነው እንዴት አትናገር ብለው የቀለድኩ ነው እኔ መስዬ ያው መድገም ያው እዛ ቤት መድገም ስለሚወደድ ነው መድገም መደጋገም ድግምት ምናምን እንደዛ ነው ኤኒዌይስ እሺ አው እንገላለን ከዚህ በኋላ እየመረረህ ትውጣለህ እንጸልይላቸው ለገዳዮች እንጸልይ እስቲ በጌታ በኢየሱስ አው እንገላለን ከዚህ በኋላ እየመረረህ ትውጣለህ ሰማችሁ አይደለ ሰምታችኋል የኛ ወንድሞች ምንድነው ያሉት በቃ ፎቶን ስጠኝ ፎቶን አምጣው ኦኬ ተፈለገ መለጠፈለታለሁ ነው ያሉት እቺ ሴት ግን አይውላችሁ ቤቱን ሙሉ ተቀምጣው ነው ይሄንን የምትለው ይሄው መዝሙረ ያሬድ አለ አዎ መዝሙረ ያሬድ ወጥቶ ቪዲዮ አሰራ ይሄው ኢዮብ ዘሚካኤል አለ አላስቆሟትም እሷ አሁን እንዲስትል አላስቆሟት ቀጥይልኝ ያ መስዬ እሱን ብቻ ነው የምለው ምን እላለሁኝ ወይ ቀጥይ ታሊያይ ባይዘዌ ማለት ነው ይኸውልሽ መሰረቱ ትናንትና ሪከርድ አድርጌያለሁ ረጃጅም ቪዲዮ ነው ትንሽ ግን ትናንትና ማታ ኦልሞስት አልኳችሁ ድንኳን ጥለው ያለቀሱ ነበር እና ምንድነው መሰላችሁ ሐሳባቸው እናንተ አብሮ ንጽጽር የሚሰሩ ፕሮቴስታንቶች አሉ አይደለ በእስልምና ላይ የሚሰሩ እናንተ ይሄንን ማትቃወሙ ከሆናችሁ ማለትም ወንድሞች እንግዲህ ፎቶን ይዘናል ተብሎ ስላልተባለ ብቻ እናንተ ይሄንን ማትቃወሙ ከሆናችሁ እውነትም ነፍሰ ገዳይ ናችሁ እናንተ ይሄንን መቃወም አለባችሁ ብሎ የሚያወራው ማን መሰለሽ መዝሙረ ስለዚህ መንገድ ከፍቶላችኋል ማለት ነው ለዚህ ነው ዛሬ ሁሉም ሆይ ብሎ የተነሳ እኔ እኮ ዛሬ ታው እረፉ በእውነት ነው እኔ አልፈልግም ማለት እንደዚህ ፎቶ ለጥፈውና እኔ ሄድባቸዋለሁ እረፉ ብዬ ዛሬ እኮ እንትን ብያለሁ ቴክስት ጽፌላችኋለሁ የሆነ ቪዲዮ ደርሶኝ ማለት ነው እና እረፉ እኔ ሄድባቸዋለሁ ከፍቼ ሄዳለሁ በቃ ማለት እኔ ባህሪን እቀይራለሁ እንደዚህ የምታረጉ ከሆነ ብዬ እንትን አልኩና እና እየተደረገ ያለው ነገር ትክክል ነው ብለሽ ታምኛለሽ ወይ ነገር ነው እና የከፈተው ወንድማቸው ማን ይሄ መዝሙረን ነው ይሄን ሐሳብ ያነሳው ለዚህ ነው ተነስቶ ዛሬ በየኮሜንቱ ነፍሰ ገዳይ ጴንጤ ነፍሰ ገዳይ ፕሮቴስታንት ነፍሰ ገዳይ ያሉ ሲጀመር ከመቼ ወዲህ ነው ወንጌል አማኝ ከእስልምና ጋር ህብረት አድርጎ የሚያውቀው ሲጀመር ማለት ነው እስኪ አንድ እውነት እስኪ የሆነ ሰው ጠይቁ ማለት አሁን እዚህ ቲክቶክ ላይ የሚጮህ ህዝብ አይደለም እስኪ ከመሬት ላይ ካለው ኦርቶዶክስ የሆኑ ምዕመን ጠይቁ እንደው እምነት የለም ተብሎ ማለት ከሙስሊምና ከፕሮቴስታንት ውጪ እምነት የለም ብትባሉ ኦርቶዶክስ የምትባል ቤተክርስቲያን ወይም እምነት የለም ብትባሉ የትኛውን ትመርጣላችሁ ብላችሁ እስኪ ጠይቁ የምር ነው የምላችሁ ኦርቶዶክስ የሆነ ምዕመን ማለት ነው ሙስሊም ቢሆን ነው ሚሻሌን ብለው ነው የሚያስቀምጡላችሁ የእውነት ነው እኔ ጠይቄ ስለማቅ ነው
እንደ ኦርቶዶክስ የሚባል እምነት የለም ብትባሉ ምድር ላይ ያለችው ፕሮቴስታንትና ሙስሊም ነው ሌላ አማራጭ የላችሁም እንደው ምን ትሆናለህ ምን እምነት ተከታይ ትሆናለህ ስትላቸው ሙስሊም ነው የሚሉት እስኪ ሄዱ ወደዛ ብትጠይቁ ሙስሊም ነው የሚሉት በተአምር ፕሮቴስታንት አይሉም አትሊስት በክርስቶስ ትምህርት እንኳን አንለያየም ብለን ስለምናምን ማለት በስላሴ ትምህርት አንለያየም ተብለን ስለምናምን ቢጠየቁ ግን እንደዛ ነው የሚሉት አሁን ቲክቶክ ላይ የሚጮውን አይደለም አሁን እዚህ ወንጌል ሰምቶ ከኛ ጭቅጭቅ ዲቤት ውስጥ የሚገባው ህዝብ አይደለም እስኪ መሬት ላይ ያለችውን ኦርቶዶክስ እናያት እንደዛ ነው የሚሉት